በመጨረሻም ተመለሽ። በፍርሃት ልሞት ነበር እኮ። ዩዣንግ ሁሉን ለመፈረም እምቢ አለ። እምቢ አለ? አለቃ ጃን እየጠበቀች ነው። እባክሽ በፍጥነት ሂጂ። ግቢ። የት ነበርሽ? ሊንሎ አደጋ ደርሶበት ነው። እኔ ሆስፒታል እየወሰድኩት ነበር። አጥንቱ ተሰብሮ ወይንስ ራሱን ስቷል? ይህን ተመልከቺ። እነዚህ ፎቶዎችን ፓንዊንግ ነው የላካቸው። ይዦንጉሉን ያልፈረመበት ምክንያት እነዚህ ፎቶዎች ናቸው። አለቃ፣ እኔ አቶ ፓንን ሳገኝ አንተም እዛው ነበርክ። ምሳ ብቻ እንደበላን አንተም ታውቃለህ። ምሳ ብቻ ነበር? እንደሱ መታሰቢያው አንቺ ብቻ ነሽ። የፓንዊንግ ሀሳብ ቀላል አይደለም። ዛሬ ከሰዓት ፓንዊንግ የዩዥንግ ጠቅላላ ስብሰባ ላይ መጥቶ ነበር። ከደዩዥንግ የሥራ ፕሮፖዛልና ዋጋ ይዞ ነበር የመጣው። የደዩዥንግ የሥራ ፕሮፖዛል ከኛ ጋር አንድ አይነት ቢሆን ዋጋቸው ግን 15 በመቶ ከኛ የቀነሰ ነበር እና ዩዣንግ ወዲያውኑ የኛን ውል አቋረጠ። ከዚህ በፊት ምን እንዳልኩሽ ታስታውሻለሽ? ከፓንዊንግና ዩሊሉ እንድትርቂ ስነግርሽ አንቺ በበኩልሽ ምን ነበር ያልሽው? ስራ ነው፣ የግል ህይወትም እንደዛው። አሁን ላይ ዋናትሽ ማን ነው ዋጋውን የሚከፍለው? ወይኗ በእርግጥ እኔ አንቺ ነሽ ጥፋቱን ያጠፋሽው ብዬ አላስብም። ግን እንዳየሽው እነዚህ ፎቶዎች ቀድሜ እነዚህ ፎቶዎች ምንም አይነት ነገር አያረጋግጡም ብያለሁ። ችግሩ ፕሮፖዛሉና ጨረታው ነው። መረጃው እንዴት ነው የወጣው? ለፕሮፖዛሉ ሁሉም ሰው በ3 ቡድን ነው የሰራው። እያንዳንዱ ቡድንም በሂደት ላይ ነበር። በመጨረሻ ጋውንቲን እያንዳንዱ ሂደት ባንድ ላይ በማድረግ የጨረታ ፕሮፖዛሉን አዘጋጅቶ አንቺ እንድትሰሪው ሰጠሽ። ስለዚህ በድርጅቱ ከአራታችን በስተቀር ማንም የውስጥ መረጃ አላገኘም ነበር። ግን ፕሮፖዛሎቹን ላቶፓን በተደጋጋሚ በየቀኑ ልከንለት የለ ለማስገምገም። ስለዚህ ለዛ ሊሆን ይችላል። አይሆንም። ይሄ መረጃ ለሱ ምን ያህል አስፈላጊ እንደሆነ ታውቂያለሽ። እናም ፕሮፖዛሉ ከሱ ሰራተኞች ውስጥ በሌላ ሰው በማንም አልተገመገመም ነበር። ስለዚህ ችግሩ ከኛው ድርጅት የውስጥ ስራ ነው። የምናገረው ጥቅም አልባ እንደሆነ አውቃለሁ፣ ግን እምላለሁ እኔ ምንም አይነት የድርጅቱንም ሆነ የሞራል ህግ አልሰበርኩም። ወይኗን መማል አያስፈልግሽም። እኛ በማንም ላይ በመድሎ አንፈርድም። ላስረዳሽ ስሚኝ። የሻሎ ኮስሞስ የበይነ መረብ ሲስተም በጣም ጠንካራ የተባለ ሲስተም ነው። አሁን ላይ በዚህ ቅስፈት ጥቃቅን የተባሉትም እያንዳንዱ በድርጅት ውስጥ የሚገኙ የኮምፒውተር ሲስተም እየተቀዳ ይገኛል። በድጋሚ ማየት ይቻላል። እያንዳንዱ የሚካሄድ ኢሜይልና ስልክም በገለልተኛ ሲስተም ቁጥጥር ይደረግበታል። በእርግጥ ሌላ ወቅት የምናይበት ምክንያት የለም፣ ግን በዛሬው ጉዳይ መልእክትሽን አይቻለሁ። መልእክቴን ተመልክተሃል? አለማድረግሽን ለማሳየት ብቻ ነበር። ከመልእክትሽ እንደተረዳሁትም ትላንት በኢሜይልሽ ለውጭ አካላት መልእክት ልከሻል። ተቀባዩም ዢሊሉ ነው። መልእክቱም ድርጅታችን ለዩዦንግ ያዘጋጀው ፕሮፖዛል ነው። እኔ እንደዚህ አይነት ነገር አላደረኩም።